በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለሰማዕቷ ቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት እንዲሁም ስንክሳር የምናቀርብላችሁ ስለሆነ ዘውትር ወደ ቻናላችን በመግባት ልታደምጡ ስንል በልዑል እግዚአብሔር ስም እናሳስባለን። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ እንድትተባበሩን በልዑል እግዚአብሔር ስም ጥሪ እናቀርባለን። ከእናታችን ከቅድስት አርሴማ ረድኤቷ በረከቷ እንካፈል ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። አሜን። ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብፅዕት የቡርክት የክብርት ቅድስት አርሴማ እንዲሁም በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት ያዩ በሚያረጅ ሥጋቸው ነዋሪ በሆነ ነፍሳቸው የትዕግሥትን ብርታት ያሳዩ ዘንድ የወንጀለኞችን ስህተቶችንና መከራቸውን እየናቁ የዚህን ዓለም መከራዎችም እያቃለሉ እግዚአብሔር ለወዳጆቹ ያዘጋጀውን የማያረጀውንና የማይጠፋውን መልካሙን የዘላለም የኑሮ ብዛት ጣዕምን ያገኙ ዘንድ በብዙ ገድልና ትዕግሥት በጌታችን በኢየሱስ ክርስቶስ ከእርሷ ጋር ሰማዕት የሆኑ የ27ቱ ሰማዕታት ገድልና ሰማዕትነት እንዲህ በማለት እናሰማለን። እግዚአብሔር ከእነዚህ 27 ሰማዕታት በረከታቸው ያድለን። ከብፅዕት ቡርክት ቅድስት አርሴማ የረድኤት ኃይል ያድለን። ከዚህም የብፅዕት ቅድስት አርሴማን የልደቷን መነሻ እንናገራለን። በዚያ ዘመንም ክቡራን ከሆኑ ካህናተ ሌዋውያንና ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ደግ ሰው ነበር። ከቤተ ክርስቲያን ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ቡርክት አትኖስያ የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜም በትዕግሥትና በንጽሕና ይጋደሉም ነበር። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅን መውለድ ተሳናቸው። እስከ እርጅናም ድረስ መካን ሆኑ። ስለዚህም ቡርክት አትኖስያ ታዝን ታለቅስ ነበር፣ መውለድ ተስኗታልና። በብዙ ሐዘንም ጌታዬ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅም ወይንም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ ሆን ዘንድ እንዳታደርገኝ፣ አንተ ከወደድክ ሁሉ ይቻላልና የሚሳነም የለምና እያለች ዘውትር ወደ እግዚአብሔር ትጸልይ ነበር። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ፣ በምድር የሚኖር ፍሬ ፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ፣
በሁለት ሥራ አትቅጣኝ ጌታዬ አምላኬ። መድኃኒቴ ነፍሴን ይቅር በላት፣ ካለኝታ የማታሳፍረኝ የሚያስደስትህን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌቴና አምላኬ ሆይ የናፈቀችኝና የተቸገረች ያዘነችኝና የተከዘች እኔን ባሪያን ቸል አትበለኝ። በጥበብ ኃይል ሰማይንና ምድርን ባሕርንና በውስጡ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መሥዋዕታቸውን የቁርባናቸውንና የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናቴ የበኩር ልጇ ነኝና በብዙ ልቅሶና ሐዘን በትጋት በትሕትና ለችግረኞችና ለጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት ባየም ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟን አዘዘው። እርሱም ስለ እርሷም ጸለየ። በመልካም ጠባይዋ እጅግ ይወዳታልና፣ ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የብሩክታቱኖስያ ልቅሶን መልኳ ያማረ የምታስፈራ ያችን ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመቷም ድረስ አሳደገቻት። ከዚህም በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመትም በኋላ አባቷና እናቷ ከካህናት ወገን የሆነ መልካም ጎልማሳን ያጋባት ዘንድ ወደዱ። ይቺ ቅድስት አርሴማ ግን ይህንን አልወደደችም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብፅዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያ ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላ በመልክና በውበት የሚመስላት የለም። ይህንን ዓለም በመናቅ ክርስትናን ከተከተሉት ቅዱሳት ደናግል አንስት እመቤትና የእውነት ፀሐይ ከሆነችው ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባም ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅን ይመርጡለት ዘንድ በአገሩ ሁሉ እንዲሄዱ በሰሌዳ መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሳሊዎችን አዘዘ። እነዚህም ሳሊዎች ወደ ሮሚ ሀገር በደረሱም ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደምግባቷ ያማረ መልኳ የሚያስደንቅ፣ በዚያም በደናግሉ ገዳም ውስጥ በመልክ እንደ እርሷ ያለ ቆንጆ የለም፣ በመልክም የሚመሳሰላት የለም። በዚያም ሳሊዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሡም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱም ላከ። ደናግሉም ይህንን ነገር ባወቁም ጊዜ አለቀሱ። ተነስቶም እንዲረዷቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ።
ወደ ንጉሥ ድርጣድስ የግዛት አገር ወደ አርማንያም ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም 78 ወንዶችና ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱም አንዲቷ መብራትም ትሰራ ነበር። ከዚያች ሴት ሥራም ይመገቡ ነበር። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርማንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ ሊልክለት ወደ አርማንያው ንጉሥ ድርጣድስ መልእክትን ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣድስ አስረዱት። በዚያም ዘመኑ ንጉሥ ድርጣድስ በሚገዛበት ሰዓት ላላት የሚሰግድ ፀሐይንና ጨረቃን የሚያመልክ ነበር። ዳግመኛ የብልሃተኛ እጅ ሥራ የሆኑትን እንጨትንና ድንጋይን የሚያመልክ ነበር። በቤቱም አስቀምጦ አማልክት ብሎ የሚጠራቸው ነበር። እንደ ፈጣሪው እግዚአብሔርም ያከብራቸው ነበር። ስለዚህም ከእነርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያውካቸው ነበር። በልቡ ሰይጣን ገብቷልና በውስጡም መንፈስ ቅዱስ ስለሌለ እግዚአብሔርን ትቶታልና። የንጉሥ ድርጣድስም በሶርያ ሀገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና ፍራጦስ ድረስ ይሾመው ስሙ ጤልሚዮስ የሚባል ገዥ ነበረው። እርሱም እንደ ነጣቂ ተኩላ ነበር። ያለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖች ለርኩሳን ጣዖታቱ ያሰግዳቸው ዘንድ ይዛቸው ጀመር። ብዙዎቹንም በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉም ነበሩ። እነዚህንም የመሰገንባቸው ዘንድ ወደ ንጉሡ ድርጣድስ ከሚወስዳቸው ድረስ በእስር ቤት ያሰሯቸው ዘንድም አዘዘ። ከዚህም በኋላ በእስር ቤት የታሰሩትን አወኳቸው። ሌሎችንም በቂሳሪያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገርፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጻሕፍቷንም እንደ ልማዷ ታነብ ነበር። የምታነበውንም ቃል ለመበተን ብቻ አይደለም፣ አንብባ በየሀገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቡናም ትገነዘበው ነበር። ሐዋርያው ሕግን ሁሉ የሚሠራ በአንዲቷ ሚስት ቢኖረው ወንጀለኛና በደለኛ ይሆናል እንዳለው እቺ ቅድስት አርሴማ የመጻሕፍትን ሕጎች በጥንቃቄም ትጠብቃቸው ነበር። ያን ጊዜም ብጽዕት አርሴማ እነዚህን ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነርሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜም እንባዋን ከዓይኖቿ በፊት ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠጠች። ከዚህም በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል ያዙ ብርሃን መላእክትን አየች። ለእነዚህ ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜም ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት ትሆን ዘንድ ጌታዬና አምላኬ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚህም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብጽዕት ቅድስት አርሴማ በቀረበችም ጊዜ ገዢው ጤልሚዮስ አያት። ባያትም ጊዜ ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውን ይተዋቸው ዘንድ አዘዘ።
እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያክል ሲሆን ከዚህ ምን አመጣሽ? ብፅዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለም ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ወደኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ ያስኳቸውን ስለ እኔ ተውኳቸው ብትይ እኔም ከግርፋታቸው ስለ አንቺ ተዋቸዋለሁ፣ የምትወጃቸውን ሌሎችም አላት። ያን ጊዜም ብፅዕት ቅድስት አርሴማ ቅድስት ቀኝና ግራዋን ደረቷን ሰውነቶቿን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውንም ትሰድበው ጀመር እንዲህም እያለች አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስን ሰማዕታት ስለኔ በምን ትተዋቸዋለህ? እነሱስ ስለ ክርስቶስ ስም ሰማዕት ይሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያት አክሊልም ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕት መከራዎችን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ፣ ነገር ግን በሥጋዬ የእነርሱን መከራ አቀበልም ዘንድ የእነዚህ ቅዱሳን የበረከት ነጠብጣብና የአምላኬ የምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነርሱ ጋር ትሆናለች። እኛንም እንደ እነርሱ ጌታችን አምላካችን በሰማያት ላለው የመንግሥተ ሰማያት ክብር የተዘጋጅን ያደርገን። የብፅዕት ቅድስት አርሴማም የረድኤት ኃይል ከገሃነመ እሳት ያድነን ለዘላለሙ አሜን። በዚህችም ዕለት የከበሩ አውቄርና ዮሐንስ ሦስት ደናግልም ከእናታቸው ከአትናስያ ጋር በሰማዕትነት ሞቱ። የእነዚህም ስማቸው ቴዎድራ ትርጓሜው የእግዚአብሔር ስጦታ ማለት ነው። ሁለተኛዋ ቴዎፍና ትርጓሜው የእግዚአብሔር ሃይማኖት፣ ሦስተኛይቱም ቴዎዶክስያ ትርጓሜው የእግዚአብሔር ምስጋና፣ የእናታቸው አትናስያ ትርጓሜው ሕይወት የሆነ ነው። ይህም የከበረ አቡቂር ከታናሽነቱ በገድል ተጠምዶ የሚኖር መነኮስ ነው። የከበረ ዮሐንስ ግን ከንጉሥ ሠራዊት ውስጥ ወታደር ነበር። የእነርሱም አገራቸው የእስክንድርያም ሲሆን የሚኖሩት በአንጾኪያ ነው። በንጉሥ ዲዮቅልጥያኖስም ፊት ቆመው ከእነዚህ ደናግል ከእናታቸው ከአትናስያም ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆኑ ጠየቀ። ከእስክንድርያ አገር እንደሆኑ በተረዳም ጊዜ ወደዚያ ይወስዷቸው ዘንድ አዘዘ። ወደ እስክንድርያ በደረሱም ጊዜ በመኮንኑ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ወታደሮቹም ለባለ ሰይፍ በማከታተል አንዲቱን ከአንዲቱ በኋላ የሚያቀርብ ሆኖ ከዚያም እናታቸውን የከበሩ አቡቂርና ዮሐንስም ቆረጡ። መኮንኑም ሥጋቸውን ለአራዊትና ለአዕዋፋት ይጥሉ ዘንድ አዘዘ። ምዕመናንም ሥጋቸውን በስውር ወስደው በክብር ገነዟቸው። የመከራም ዘመን እስኪያልፍ በሳጥን አድርገው ሰወሯቸው። ከዚህም በኋላ ቤተ ክርስቲያን ተሰርቶላቸው ሥጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቆች ታምራቶችም ተገለጡ። በረከታቸው ይደርብን ለዘላለሙ አሜን። በዚህችም ቀን ጌታ ሽቶ ለቀባቸው ማርያም የዕረፍቷ መታሰቢያ ነው። ይህችም ቅድስት አስቀድማ ኑሯን በዝሙት ያሳለፈች ኃጢአተኛም ነበረች። እርሷም ጎልማሶችን ወደ እርሷ ትማርካቸው ዘንድ በየራሱ በሆነ ሽልማትና ጌጥ ትሸለም ነበር።
በአንዲትም ዕለት እንደ ልማዷ ተሸልማ ጊጣ ሽቶም ተቀብታ ፊቷን በመስታወት ተመለከተች። የጉንጯ ቅላትና ደም ግባቷ የዓይኗንም ወገግታ ጥራት ማማሩን አይታ ያደነቀች 1 ሰዓት ያክል ቆየች። ከዚህም በኋላ በጎ ሐሳብ በላይዋ መጣ። ሞትንና የዚህን ዓለም ማለፍ አሰበች። የክብር ባለቤት ጌታችን ኢየሱስም ኃጢአተኞችን እንደሚቀበልና ኃጢአትንም እንደሚያስተስርይ ሰምታ ገንዘቧን ወስዳ የአልባስጥሮስ ሽቶም ገዝታ በስምዖን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩም በታች ሰግዳ ያንን ሽቶ ቀባቸው። እግሮቿን በእንባ አጠበችውና በእርሷ ፀጉር ወለወለችው። ጌታንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግሥት ወንጌልም በሚሰበክበት ይህን ያደረገችውን እንዲያስቡ አዘዘ። በረከቷ ከኛ ጋር ይኑር። እግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን አሜን።